የኦርቶዶክስ እምነት ተከታይ የሆነች እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት የኢትዮጵያ መገናኛ ብዙሃን ምክር ቤት ክስ አቅርቦብኛል። የዚህ ህዝብ እንዲህ መሆን 4 ኪሎ የመግባት ፍላጎት ኖሮት ነው ብዬ አላምንም። አይደል ብንሸፋፍነው የት ይደረሳል? ሰው እንደ ኢትዮጵያዊነቱ የሚኖርባት ሀገር አልሆነች። ስንት ንጹህ ገበሬ፣ ስንት ንጹህ ነጋዴ እንደ በግ ታረዱ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። በአዲስ ቪዲዮ ተመልሻለሁ። እንግዲህ በዛሬው ቪዲዮ የምንመለከተው ጋዜጠኛ አሉላ ፍሬው ኦርቶዶክሳዊት ሴት አገባለሁ በማለቱ ተከሷል። እጅግ በጣም ይደንቃል። ኦርቶዶክሳውያን ምን እየሆነብን እንዳለ የሚያሳይ አንዱ ሆኗል ማለት ነው። ጋዜጠኛው ላይ የደረሰው ነገር ምንድነው? ከራሱ ከጋዜጠኛ አሉላ ፍሬው የማሰማችሁ ነው ማለት ነው። እንዲሁም ደግሞ ብፁዕ አቡነ ኤርሚያስ የተናገሩት እጅግ ድንቅ አስደናቂ ንግግር አለ። ህዝቡ መሮታል፣ ጨንቆታል፣ ይበቃዋል ቀንበር መክበድ ብለው መንግስት ባለበት ሀገር መንግስት ምን አለ ለህዝቡ ቢራራ የሚል ድንቅ መልእክት አስተላልፏል። እሱን የማሳያችሁናል ማለት ነው። እንዲሁም ደግሞ በቅድስት ቤተክርስቲያናችን ላይ የተሐድሶ እንቅስቃሴ ከፍተኛ ሁኔታ እየሄደ ይገኛል። በተለይ ደግሞ ፍኖተ ጽድቅ የተሰኘው ተሐድሶን በቤተክርስቲያን ውስጥ የሚያራምድ ክፉ ፉኝት የሆነ ማህበር አሁን ምን እየሰራ ነው? ይህንና ሌሎችንም ቪዲዮ የምንመለከት ይሆናል። ቪዲዮ ላይክ ማድረግ እንጀምር። አብራችሁን ቆዩ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። መልካም እንግዲህ የዛሬውን ቪዲዮ በአንድ ደስ የሚል የምስራች በሆነ ቪዲዮ እንጀምረዋለን ማለት ነው። እስኪ ይህንን ቪዲዮ እንመለከት። ኦርቶዶክሳዊት ቅድስት ቤተክርስቲያን በማላዊ አፍሪካ ውስጥ ምንድን ነው የገጠማት? እስኪ ነው እንደተመለከታችሁት ነው እንግዲህ አቲ ቅድስት ቤተክርስቲያናችን ኩላዊት ናት የምንለው ለዚህ ነው። ለአፍሪካ የምትደርስ ብሎም ለዓለም የምትደርስ ሐዋርያዊት የሆነች ቤተክርስቲያን ነች። ነገር ግን እንግዲህ ቤተክርስቲያን መምህራን አልጠፋም፣ የተማረ ያወቀ የጠነቀቀ ሰዎች አልጠፋቸው። ነገር ግን አንዳንድ የአስተዳደር ችግሮች ከቤተ ክህነቱ ከሚመጡ አንዳንድ ድክመቶች በስተቀር ቤተክርስቲያን ለአፍሪካ መድረስ አለበት። ኦርቶዶክስ ቤተክርስቲያን መመለክ መቻል አለበት በአፍሪካ የሚል ጥናታዊ ጽሑፍ ተደርጎ በዚህ ልክ ወደ አፍሪካ መድረስ ይገባታል ማለት ነው። እናንተስ በዚህ ጉዳይ ምን ትላላችሁ? እስኪ እንቀጥል። ይህንን የተሐድሶ እንቅስቃሴ እንመልከተው። ፍኖተ ጽድቅ ምን እያደረገ ነው? ከኃጢአታችን በደሙ ላጠበ ለወደደን ኃጢአታችን በደሙ ላጠበ። ኮሜንት ሴክሽን ላይም ደግሞ ኦርቶዶክሳዊነት ስርዓት ነው ብላችሁ እንድትጽፉልኝም ጠይቃችኋል። መግቢያችን ላይ ያስመለከትኳችሁ 3 ቪዲዮዎች የአንድ ቤተ እምነት የሚመስሉ ግን የተለያየ ስፍራና የተለያየ ቤተ እምነት ውስጥ ያሉ አካላት የዘመሯቸው መዝሙራቶች፣ ያው መዝሙር ከተባለ ማለት ነው እንደዚህ አይነት ነገር ነው። የመጀመሪያዎቹ እኛ ቤት ሆነው ግን እኛን የማይመስሉ አስተምሯቸው፣ መዝሙሮቻቸው፣ መሳሪያዎቻቸው በሙሉ የሌላ ቤተ እምነትን የሚመስሉ የፍኖተ ጽድቅ ማህበር ናቸው። ስለነሱ እንዲና እንደዛ ማለት አልፈልግም። ሁለተኛው ለይቶላቸው ወጡት በተሐድሶ ቤተ እምነት ውስጥ ያሉ ናቸው። ሶስተኞቹ ደግሞ ያው ወንድማችን ትዝታውን ስለተመለከታችሁት የፕሮቴስታንት ቤተ እምነት ላይ ሆኖ የዘመረው ነው። እነዚህ መዝሙራቶች ግን አንድ ቤተ እምነት ውስጥ ያሉ እስኪመስሉት ድረስ ነው እየተዘመሩ ያሉት። እንደምታውቁት ደግሞ በመካከላችን የስርዓት ያስተምሮ የብዙ ነገር ልዩነት እንዳለን ደግሞ ታውቃላችሁ። እኔ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኖች በዝማሬው ስርዓት ውስጥ በዝማሬው አገልግሎት ስላላችሁ እህት ወንድሞቼ አንድ ማለት የምፈልገው ነገር እባካችሁ ብትችሉ መዝሙራቶቻችን ያሬዳዊ እንዲሆኑ አድርጉ። ካልሆነ ግን ከየትም ከሌላ ቤተ እምነት የምትቃርሙትን ከዘፈን የምትቃርሙትን በሙሉ እያመጣችሁ አውደ ምሕረቶቻችንን የመዝፈኛችሁ መድረክ ባታደርጉት ጥሩ ነው። የቺ ቤተክርስቲያን ትናንትናን አልፋ ዛሬ ላይ ደረሰችው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመዝሙር ምን አይነት ቦታና ስርዓት ሰርታ እንደምትገለገልበት እጅግ የሚያውቁ ስለሆኑ ነው። በተለይ አሁን ይሄ ሪከርድ ቤት አለን ሚክሲንግ ማድረግ እንችላለን ብላችሁ በየቦታው የሪከርድና ሚክሲንግ አገልግሎት የምትሰጡን በሙሉ ደግሞ እባካችሁ ለቤተክርስቲያን አስቡላት። እናንተ ዛሬ ከየዩቲዩብ የምትለቃቅሙ አጠቃቀን ገንዘብን ታርጌት አድርጋችሁ የተበረዘ መዝሙር አገልግሎት እያላችሁ አታቀርቡ ለህዝቡ ጥሩ ነው። ፍኖተ ጽድቅ ላይ እጅግ በጣም ስር እየሰደደ የምንፍቅና አካያዱ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን በነ ፓስተር ዮናታን በሌሎችም ፓስተር ከጀርባ አቀንቃኝነት በዚህ የፍኖተ ጽድቅ ማህበር መስራች ነኝ ባለቤት ነኝ በሚል የሮቶ ሻጭ ባለቤት በሆነ ማለት ነው እንግዲህ ገንዘብ አለው። ገንዘቡን ተጠቅሞ አባቶችን፣ ካህናትን፣ ሊቃውንትን
ያማልላል ከፍ ሲል ደግሞ ጳጳሳት እንዲገኙ ያደርጋል እንደምትመለከቱ ዝማሬው እጅግ በጣም ስርዓት ያጣሁናል ማለት ነው ምን እናደርግ የሚለው ሁላችንም እንወያይበት ይገባል እንደኔ እናንተ ሐሳባችሁን የምታጋሩናል እኔ ግን ምን እናደርግ አሁን ላይ ኦርቶዶክሳዊት ቤተክርስቲያን የዘማሬ አይነቶቹ ማንንም እየተነሳ የሚዘምሩናል ሳንሱር ላይ ይደረግም እንደቀድሞዎቹ ስለዚህ መሆን ካለበት የቀደሞቹን መዝሙር መዘመር ይገባል የነ ሊቀ መዘምራን ይልማ ኃይሉን የነ ሊቀ መዘምራን ኪነጥበብ ኃይለ ቂርቆስን ዝማሬዎች ልንዘምር ይገባል ሌሎችም የነ ዘማሪ ቴዎድሮስ ዮሴፍ የነ ምርትነሽን ድንቅ ሆኑ ዝማሬዎች አሉ እነሱን ያሬዳዊ ዝማሬ ተጠበቁ ዝማሬዎችን በመዘመር አምልኳችን ልንፈጽም አገልግሎታችን ልንፈጽም ይገባል በተለይ የሰንበት ትምህርት ዝማሬዎችን ማገልገል ሰንበት ትምህርቶች የአባቶቻቸውን የወረብ ዝማሬዎች ስለሚዘምሩ የሚያስፈልግን እንዲህ አይነቱ ጥንታውያን ልብን የሚሰብር የአባቶችን ስርዓት የጠበቀ የወረብ አገልግሎቶችን እንዲህ ያሉ ነገሮችን መዘመር ይተበቅብናል እናንተስ በዚህ ጉዳይ ምን ትላላችሁ ብፁዕ አቡነ ኤርምያስ ያስተላለፉት መልእክት አለ ለመንግስት ይድረስ ብለዋል እስኪ እንስማቸው የዚህ ህዝብ እንዲህ መሆን 4 ኪሎ የመግባት ፍላጎት ኖሮት ነው በያላም አይደለም ስልጣን የመፈለግም አይደለም የመረረው ድሃ ይገባል ከውሃ ይላሉ አባቶቻችን እንዲህ ይመስለኛል አሁን የዚህ ህዝብ ጉዳይ የመረረው ድሃ ይገባል ከውሃ ውሃ ውስጥ ሰጥሞ ምን ያገኛል ልጥፋ ብሎ ግን ምን ሆኖ ነው እንደዚህ የሆነው መሮት እና መንግስት ቢሰማን የዜጎች መፈናቀል የዜጎች መታረድ የዜጎች መታገት በመንግስት በኩል ቢፈታ ብዙ ችግሮች ይፈታሉ ብንሸፋፍነው የት ይደረሳል ሰው እንደ ኢትዮጵያዊነቱ የሚኖርባት ሀገር አልሆነች ስንት ንጹህ ገበሬ ስንት ንጹህ ነጋዴ እንደ በግ ታረዱ ይሄ አይሁን ብለን ነበር መንግስት አለ በሚባልበት ሀገር ሰው እንዲህ አይነት በዚህ አይነት ደረጃ አይረክስ በእውነት አይታረድም አይገደልም ይሄ ሆዷል መንግስትም ህዝብም የሚያውቀው ጉዳይ ነው ከሞት ተርፈው የመጡት ሰዎች እየነገሩ እኛ አዛባል ነው በዚህ በጦርነት በደቀቀ ዞን ውስጥ እንኳን እስከ መጋቢት ባለኝ መረጃ 47,000 ከወለጋ ብቻ ተፈናቅሎ የመጣ ህዝብ አለ በዚህ በደቀቀ ህዝብ መካከል ይሄ ምስኪን ህዝብ ምን ሊያገኝ ብፁዕነታቸው አቡነ ኤርምያስ ቃልዎት ያሰማልን በእውነት እንግዲህ ከአንድ ሊቀ ጳጳስ የሚጠበቀው ይሄ ነው የሃይማኖት አባቶች በዚህ ልክ የህዝቡን ችግር መከራ ሊረዱት ሊገነዘቡት ይገባል ብዙ አቡነ ኤርምያስ ከዚህም በፊት እንግዲህ በጦርነቱ ወቅት እጅግ ድንቅ ስራ እንደሰሩ የሚታወቁ ነው የክቡር ዶክተር የሚባል ማዕረግም እንዲሰጣቸው የሆነበት ትልቅ ስራ ሰርተዋል ማለት ነው የተራቡትን በጦርነቱ የተጎዱትን ምን ያህል ስራ እንደሰሩ የሚታወቁ ነው ካላቸው ካዝና ከገንዘባቸው ወጥተው ኦርቶዶክስ ሙስሊም ሳይሉ ድንቅ ስራ የሰሩ አባታት እኒህ አባት ሊሰሙ ይገባቸዋል ለመንግስት ጥሩ ጥቆማ ያደረጉ መንግስትን አልተቃወሙም አሰራሩን አልነቀፉም ነገር ግን መስተካከል ያለበት ብለው ነነቀፉ የነገሩት ማለት ነው ይሄ ደግሞ ለመንግስት በጣም ጥሩ ነገር ነው ሁሉ ነገር ከመተቸት ከመንቀፍ እንዲህ ያለ አስተያየት መስጠት እንደም ከተቃዋሚ ፓርቲዎች ይልቅ አባቶች በዚህ ልክ ሲገስጹና እንዲስተካከል መንገድ ሲጠቁሙ ሲገኝ መታደል ነው መንግስት እንግዲህ እጃቸውን ስሞ ይሄንን ሐሳብ ሊቀበላቸው ይገባ ነበር ህዝቡ ይበቃዋል መከራው ጦርነቱ ረሃቡ ያለው የኑሮ ውድነት ሁሉ ይበቃዋል ሲሉ ብፁዕ አቡነ ኤርምያስ ተናግረዋል ማለት ነው በድጋሚ ቃልዎት ያሰማልን ከማለት ጨናለም እስኪ ወደ ዛሬው ትልቁ አጀንዳችን እንመለስ ጋዜጠኛ አሉላ ፍሬው ምንድነው የገጠመው በላይቭ ስትሪም ላይ ገብቶ ኳስ በሚያስተላልፍበት ጊዜ ኦርቶዶክሳዊት ሴት አገባሉ በማለቱ ክስ ቀርቦበታል እጅግ በጣም ይደንቃል እስኪ ከራሱ አንደበት እንስማ የኦርቶዶክስ እምነት ተከታይ የሆነች እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለት የኢትዮጵያ መገናኛ ብዙሃን ምክር ቤት ክስ አቅርቦብኛል የማንቸስተር ዩናይትድ እና የኤቨርተን ጨዋታ በቀጥታ ስርጭት በትርታ ኤፍኤም 97.6 ጨዋታን ባስተላለፍኩበት ሰዓት ዕለት ከአድማጭ የሚመጣ ጥያቄ ሶፊ ያነባል አሉቲ የምታገባት ሴት ምን አይነት ናት የሚል ጥያቄ ይጠይቀኛል እኔ በዚህ ወቅት የማንቸስተር ዩናይትድ ደጋፊና የኦርቶዶክስ እምነት ተከታይ ካልሆነች አላገባም የሚል ምላሽ ሰጥቼ ነበር በወቅቱ አሉቲ ግንቦት 16 የምታገባት ባለቤት የማን ደጋፊ ናት የማንቸስተር
ዮሮ እሺ የማንቸስተር ናት እንዴ እኔ የፈለገ ነገር ቢሆን የማንቸስተር ደጋፊ ካልሆነች አላገባት መስፈርቱ አዎ እንዴ ግድ ፍቅርስ አረ ፍቅር እንዴ የሚባል አረ ብሎ ነገር በማንቸስተር ቀልድ ኦርቶዶክስ ተዋህዶና የማንቸስተር ደጋፊ ካልሆነች አላገባት ስለዚህ በሃይማኖቴና በክለብ ያልደራደርም ነው አዎ ኦኬ ህይወት ነው አግርምዬ እኮ ማለት እኔ አሁን ብዙ ሙስሊም ጓደኞች አሉኝ መወዳቸው ፕሮቴስታንት ጓደኞች አሉኝ ና ፍሬንድሺፕ ነው በቃ ይሄ በሰው ስታንድ በጣም ቤተሰብ ያደርጋል እግር ኳስ ግን ያንተ ላይፍ ደግሞ ግዴታ ያስገድዳል ስለዚህ በእምነት ከኔ ጋር የምትመሳሰልና በደጋፊነት ከኔ ጋር የምትመሳሰል መሆን አለባት አዎ እና ከዚህ ፕሮግራም መጠናቀቅ በኋላ ከቀናቶች በኋላ ልክ ካፍ የሞሮኮን ዋንጫ ከሴኔጋል ነጥቆ ሞሮኮን እንደሰጠ እናስታውሳለና እንደዚህ አይነት ዲሌ ካለው በኋላ የኢትዮጵያ መገናኛ ብዙሃን ምክር ቤት ክስ አቅርቦብኛል ወይም ማብራሪያ ስጥ የሚል ጥያቄ አድርሶብኛል መጋቢት 7 ይላል ለትርታ ኤፍኤም 97.6 አዲስ አበባ ይላል እና ጉዳዩ ይላል የኢትዮጵያ መገናኛ ብዙሃን ምክር ቤት ወይም ኢትዮ ሚዲያ ካውንስል ጉዳዩ በሲዲ ስፖርት ፕሮግራም ላይ ቀረበን ቅሬታ በተመለከተ ማብራሪያና ምላሽን መጠየቅን ይመለከታል ይላል የኢትዮጵያ መገናኛ ብዙሃን ምክር ቤት በስነ ምግባር የታነጸ በኃላፊነት ስሜት ህዝብን የሚያገለግል ሚዲያ በአገራችን እንዲጎለብት የሚሰራ ተቋም ሲሆን በመገናኛ ብዙሃን አዋጅ 1238 ህዝባር 2013 መሰረት በህግ ተመዝግበው ፍቃድ የወሰዱ ከ120 በላይ የህዝብ የንግድ የማህበረሰብ መገናኛ ብዙሃን የበይነ መረብ ሚዲያዎችና የጋዜጠኞች ሙያ ማህበራትን በአባልነት በማቀፍ የእርስ በርስ ቁጥጥር ስርዓትን ተግባራዊ ያደረገ የሚገኝ ተቋም ነው ይላል በሬዲዮ ጣቢያችሁ የካቲት 17 2018 በሲዲ ስፖርት የቀጥታ ስርጭት ፕሮግራም ላይ ተላለፈው ይዘት ዙሪያ ለኢትዮጵያ መገናኛ ብዙሃን ምክር ቤት ቅሬታ ቀርቧል በእለቱ በነበረው ስርጭት ላይ የፕሮግራሙ ተባባሪ አዘጋጅ ጋዜጠኛ አሉላ ፍሬው ለትዳር የሚመርጣት ሴት የኦርቶዶክስ እምነት ተከታይና የማንቸስተር ዩናይትድ ደጋፊ መሆን አለባት በሚል በሰጠው አስተያየት ሚዲያን እንደ ግል ፍላጎት መገለጫ መድረክ በመጠቀም አድሏዊና ለጥላቻ መንገድ የሚከፍት ነው በሚል ቅሬታ ቀርቦበታል አድሏዊና ለጥላቻ መንገድ የሚከፍት ነው በሚል ቅሬታ ቀርቦበታል በወቅቱ ያልኩት እኔ ምንድነው ማገባት ሴት የማንቸስተር ዩናይትድ ደጋፊና ኦርቶዶክስ እምነት ተከታይ መሆን አለባት ነው ያልኩት ሌላ አላልኩም አታግቡ የኦርቶዶክስ እምነት ከሆነች አላልኩም የማንቸስተር ዩናይትድ ደጋፊ ካልሆነች አታግቡ አላልኩም ይቀጥላል የምክር ቤቱ የግልግል ዳኝነት ክፍልም ጉዳዩን መርምሮ ምንም እንኳን ጋዜጠኛው የግል ምርጫውን የገለጸ ቢሆንም የሚዲያ አጠቃቀም ሙያዊ ስነ ምግባርን የተከተለ መሆን እንዳለበት ያምናል ስለሆነም እንዲህ ያሉ አስተያየቶች ሲተላለፉ የሚዲያው ኤዲቶሪያል ፖሊሲና የጋዜጠኞች የጥንቃቄ ደረጃ ሲታይ እንደሚገባው ምክር ቤቱ ያምናል ተቋማቹ የቀረበውን ቅሬታ አይቶ ይህ ደብዳቤ ከተላከበት ከመጋቢት 7 2018 ዓመተ ምህረት ጀምሮ ባሉት 3 የሥራ ቀናት ውስጥ በጽሁፍ ምላሹን እንዲያሳውቅ እንጠይቃለን የኢትዮጵያ መገናኛ ብዙሃን ምክር ቤት ሚዲያ ካውንስል ይላል እንግዲህ በሬዲዮ ፕሮግራሞች ላይ ስለ ትዳር እኮ ፕሮግራም የለም እንዴ ትዳር አገናኝ ፕሮግራም የለም ረጅም አጭር ስራ ያላት የሌላት የኦርቶዶክስ እምነት ተከታዮች ፕሮቴስታንት እስልምና የምትከተል ቁመቷ ከፍ ያለ ልጅ ቢኖራትም ባይኖራትም ችግር የለም የሚል ፕሮግራም አለ ትዳር አገናኝ ፕሮግራም ይሄ ፕሮግራምስ አሁን እኔ የኦርቶዶክስ እምነት ተከታይ የሆነች እና የማንቸስተር ዩናይትድ ደጋፊ ካልሆነች አላገባም በማለቴ ሄት ስፒች ነው የጥላቻ ንግግር ነው ብሎ ቅሬታ ምላሽ ስጥ የሚልበት አፋላችሁ ይሄ እጅግ በጣም የሚደንቅ ነው እንግዲህ እንደሰማችሁት ጋዜጠኛ አሉላ የስፖርት ጋዜጠኛ ነው እንግዲህ ላይቭ ላይ ገብቶ ባስተላለፈው መልእክት ይሄን ተናግሯል ማለት ነው ኦርቶዶክሳዊ ሴት ነው መስፈርቴ ኦርቶዶክስ የሆነች ነው ማገበው ማለቱ ምንድነው ነው ይሄንን እንግዲህ እንደሰማችሁት እሱም በጣም በቂ የሆነ ምላሽ ሰጥቷል የትዳር አገናኝ የሚባሉ ሰዎች በሬዲዮም በተለያየ ጣቢያ ቀርበው እንዲህ ያለው ነገር ይናገራሉ ምኑ ነው ክፋቱ ነው ኦርቶዶክሳዊ መባሉ ነው በሌሎች የቴሌቪዥን ጣቢያዎች የምንሰማው ነገር ማተበቱ ይላሉ ኦርቶዶክሳዊነት እንዳይቀነቀን ይፈልጋሉ የሚባለው እውነት በጋዜጠኛ አሉላው የተመለከተ ነው ይመስላል ምንድነው ማድረግ የሚገባል ኦርቶዶክሳውያን እዚህ ጉዳይ ሐሳባችሁን ስጡ በተለይ የኦርቶዶክስ እምነት ተከታዮች ይሄንን ቪዲዮ አሰራጩት እንግዲህ እንደሰማችሁት ነው ኦርቶዶክሳውያን ጋዜጠኛ አሉላ ፍሬው የገጠመው ይሄ ነው በላይቭ ስትሪም ላይ ገብቶ ለትዳር አጋር የምትሆነኝ ሴት ወይ መስፈርቴ ኦርቶዶክሳዊ ሴትና
የማንቸስተር ደጋፊ የሆነች ናት ብሎ በማለቱ ኦርቶዶክስን ለምን ጠራህ በሚል ክስ ቀርቦበታል ማለት ነው። የክስ ወረቀቱ እንደምትመለከቱ ነው እንግዲህ ቅድም ሲያሳየ ነበር ቪዲዮ ላይ እዚህ ጋር ምን ላሳያችሁ በደንብ ግልጽ ነው ማለት ነው። ይሄ ነው እንግዲህ ይሄንን ተከሷል። እጅግ በጣም ያለንበት ሁኔታ ኦርቶዶክሳዊነት በምን ያህል መልኩ እንደሚሳደድ ኦርቶዶክሳዊነት ባልተጻፈ ሕግ እንደ ወንጀል እየተቆጠረ በኒሮን ቄሳር በታሪክ የሰማነው ሰማዕታት ቅዱሳን ገድል ላይ እንዳየነው እየሆነ ያለብን ነገር ይሄ ነው። በሀገራችን እንዴት እንዲህ እንከለከላለን? ምንም እኮ አሉላ እንደተናገረው ኦርቶዶክስን ከፍ አድርጎ ሌሎችን ቤተ እምነት አላጥላላም። እኔ ኦርቶዶክስ ነኝ ለአገባት የምፈልጋት ሴት ኦርቶዶክሳዊት መሆን አለባት ማለት ምኑ ነው ወንጀል? ምኑስ ነው የሚያስከስሰው? ይሄ እጅግ በጣም ይደንቃል። እናንተ ምን ትላላችሁ? በዚህ ጉዳይ ምንድነው ሐሳቦች? ምንስ ነው ማድረግ ያለብን? ኦርቶዶክስ እስከመቼ ነው እንግዲህ በተለያዩ የቴሌቪዥን ጣቢያዎች እንደምንሰማው በኢቢኤስም በሌሎችም ማተብ አውልቁ ይባላል። ኦርቶዶክሳዊነትን እንዳያቀነቅኑ ነጠላ ለብሶ መግባትን ሌላ ነገሮችን ከጋዜጠኝነት ሙያ በሚል ስም ወይም ሽፋን ኦርቶዶክሳዊነትን ማንቋሸሽ፣ ማሳደድ በተገኘበት አጋጣሚ ሁሉ ራስን ዝቅ እንዲያደርግ ኦርቶዶክሳዊነት እንዲያፈር እየተደረገ ይገኛል። ይህ እጅግ በጣም ያሳዝን ጉዳይ ነው። ይህንን እንግዲህ ሁላችንም ይህንን ጉዳይ ድምፅ ልንሆንበት ይገባል። ኦርቶዶክሳዊነት በዚህ ደረጃ እንዴት ወንጀሉን ሊያስከስ ይችላል? ይሄ ዝም ተብሎ ሊታለፍ የሚገባ አይደለም። በመጨረሻም እስቲ ጋዜጠኛ አሉላ የሚለን ነገር አለ፣ እስኪ እንስማው። በተለይ የኦርቶዶክስን እምነት ተከታዮች ይህንን ቪዲዮ አሰራጩት። ወንድማችን ጋዜጠኛ አሉላ በእውነት ልነግር የምፈልገው ነገር ሁላችንም ከጎንህ እንደሆን ልታውቅ ይገባል ማለት ነው። መልእክቱንም እንደሰማችሁት ሼር አድርጉት። ይህም ቪዲዮ ሼር እናደርገው፣ ሁሉም ኦርቶዶክሳዊ ሊሰማው ይገባል። በዚህ ጉዳይ ላይ ተነቃንቀን ኦርቶዶክስነትን ልናስከብር ይገባል። ጋዜጠኛ ወንድሞቻችን በዚህ ልክ መሳደድ የለባቸው። ጋዜጠኞች ብቻ አይደለም፣ ባለሀብት ኦርቶዶክስ ሆኖ ይሳደዳል። በልዩ ልዩ መንገድ ኦርቶዶክስን የተሳደደ ይገኛል እና አሉላ ወንድማችን ከጎንነን። ይሄ ምንም ወንጀል አይደለም። ምንም የሚደርስብህ ነገር እንደማይኖር እርግጠኛ እንሆናለን። ከጎንነን፣ ሁላችንም ከጎንነን። አሉላ ጋዜጠኛ ከጎንነን እያልን እንጻፍ እስኪ። ከጎን መሆናችንን እናሳያቸው። ጋዜጠኛ ወንድማችን አሉላ ከጎንነን እያልን ኮሜንት ላይ እናጥለቅለቀው፣ ከጎናችን መሆኑን እናሳይ ማለት ነው። እና ሼር እናደርገው። ቪዲዮ ሼር ተደርጎ እንዲታይለት ይፈልጋል። ብዙ ሰው ላይ እንዲደርስ ቪዲዮውን ሼር እናደርገው። እስኪ በመቀጠል ይሄን ቪዲዮ እንየው። በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ከፕሮቴስታንት የተመለሱ ተሐድሶ መናፍቃን ከሆኑ በኋላ ተመልሰው እንደገና ኦርቶዶክስ ነኝ እያሉ ቤተክርስቲያን የሚበጠብጡ ሰዎች በዝተዋል። እስኪ ቪዲዮ እንየው። የምታዳምጠኝ ከሆነ እባክህ ካህን ነኝ አዳምጠኝ። ግቡ ብለኝ ስሜን ጠርተኝ ነው የገባው። ዝም ብያለሁ የገባው። ኑ ጥያቄ አለኝ ቀሲስ ዲበቁልኝ። የዚህ ሰው አባቶችን እንደዚህ መዳፈር፣ ቤተክርስቲያንን እንደዚህ መዳፈር ከየት የመጣ ነው? ራሳችሁን ጠይቃችሁ ታውቃላችሁ? ግን እኛ ራሳችን እንደዚህ እንዳደረግነው ታውቃላችሁ? ኃላፊነቱ እኛ እንደምንወስድ ታውቃላችሁ ወይ? ይህ ሰው በትክክል ኦርቶዶክስ ነው ወይ? ማን ነው ከዛ ከፕሮቴስታንቲዝም ወደ ኦርቶዶክስ እየላካቸው እዚህ ስራቸውን እንዲሰሩ የሚያደርጋቸው ማን ነው ካላችሁን ፓስተር ሶፎንያስ። ይሄንን ብቻ አይደለም፣ ይሄንንም ቅርብ ጊዜ ዲያቆን ነበር ይሄ ሰው። አሁን ፕሮቴስታንት ነው፣ ግን ነጠላውንም መስቀልያ መልበሱን አልተወም። መስቀል እየተሳለመ ነው፣ ግን ሙሉ ለሙሉ ግን ፕሮቴስታንት ነው። ተሙም እየሰራ ያለው ይሄንን ነው። ይሄኛው በከፈተበት ቀዳዳ ውስጥ እዛ ሄዶ መጽሐፍ ሰጣለሁ ብሎ አሁን ገዳም ገብቶ ነበር። 6 ሚሊዮን ብር ያስፈልገኛል ብሎ ገንዘብ ይሰበስብ ነበር። ኦርቶዶክሳውያን ተጠንቀቁ፣ እንዳትጃጃሉ። ተሐድሶነት በጣም ተስፋፍቷል እኛ ውስጥ። እኛ አባቶቻችንን በጣም የምናከብራቸው ምንም ስህተት እንኳን ቢሰሩ ነው እኛ ልንጠይቃቸው አንችልም። አንተ ይህንን እንኳን ሳታቅ ኦርቶዶክስ ነኝ እያልክ ግን ኦርቶዶክስን እያጭበረበርክ ነው ያለው። አባቶች እንዲከፍ ዝቅ እያደረግክ ማለት ነው። እኔ ደግሞ መቼም ነው ማለፋታ። በዚህኛው ማትቆም ከሆነ እንደዚህ ማጭበርበርን ማታቆም ከሆነ ተሐድሶነትን ፕሮቴስታንትነትህን በግልጽ ማታወጣ ከሆነ የፐርሰናል ላይፍህን ነው ማውጣው። ደግሞ እኔ እሱን አይመለከተኝም ብዬ እንጂ በጣም ብዙ ገንዘብ ከሰው ላይ እየወሰድክ እንደሆነ፣ በጣም ብዙ እህቶችን እያታለልካቸው እንደሆነ አገባሻለሁ በሚል ምክንያት እሱንም ሁሉ ነው ማውጣው። እሱ አይመለከተኝም። ላሁኑ ግን ተረጋጋ። እኔ አሁንም ተረጋጋ ብያለሁ። ራስን ግለጽ እያልኩ አይ የምትል ከሆነ ግን ፐርሰናል ላይፍን ነው ማውጣው እያልኩ ነው። ምን ስትሰራ እንደምትውል በደንብ ነው የማውቀው። እረፉ። ትላንትና ደግሞ ደምረውም አትት እያለ ነበር። ደምረው ራሱ ማን ነው ሲጀምር? ማን ነው እሱስ? ከኋላ እየተደዋወሉ ቴሌግራም ላይ ግሩፕ አላቸው። እዛ ላይ በደንብ እየተመካከሩ እየመጡ እኮ ነው የሚሰሩት። አሁን አንደኛው ተቃዋሚ ሆነ፣ አንደኛው ደግሞ በዚህ በኩል ፋውል እየሰራ ነው። እንግዲህ ወንድማችን ተመስገን ላይ በተደጋጋሚ ብዙ ነገሮች ተነግሯል። በተለይ ባወነ ጊዜ ከዘመድኩን ጋር ተጣልቷልኝ። የተጣለውን በሌላ ነገር አይደለም፣ በሃይማኖት ዙሪያ ነው። ኦሮሞ በመሆኔ ነው። አርሲ ላይ የታረዱ የተሞቱ የተገደሉ የለም ያለ ሰው ነው። ይህንን የምንረሳ እንዳይመስለው። ስለዚህ ምንም አታካብዱ፣ ምንም አታመጡም። ኦርቶዶክስ
በመሆኔ ሳይሆን ኦሮሞ በመሆኔ ነው በማለት ወደ ብሔር ያስጠጋና የታድሶ እንቅስቃሴውን አሁንም በስፋት የሚያራምድ ከአባቶቻችንን የሚያዋርድ የሚያንቋሽሽ እንዲሁም ደግሞ ብዙ ኦርቶዶክሳውያንን ገንዘብ በልዩ ልዩ መንገድ የሚወስድ ነው። እንግዲህ ስለዚህ ጉዳይ ምንም ማለት አልፈልግም። ሰው ወዶና ፈቅዶ ከሰጠ ምን ማድረግ አይቻልም። ነገር ግን እየሄደበት ያለው አካሄድ ኦርቶዶክሳዊ ስርዓትን የጠበቀ አይደለም። ተቀምጦ መማር ሲገባው አላስፈላጊ ዲቤት አደርጋለሁ እንዲያደርጋል የሚል ነገር ገባ። እኛውን እነዚህ ያደረስነው። ስለዚህ እኛው ደግሞ ስርዓት እናዛለን። ልንነግረው የሚገባ ነገር ተመስገን መስተካከል የማትችል ከሆነ እኛው እዚህ ደረጃ እንዳደረስንህ እኛው ደግሞ ተመስገን የሚለውን ስምን እንዳሳወቅንህ ቁጭ የምናደርግበትንም ኃይል እንዳለን ማወቅ መቻል አለብን። እናንተ በዙ ዙሪያ ሐሳባችሁ ምንድነው? ለዛሬ የነበረኝ ቪዲዮ ይህንን ይመስላል። ስለ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ሰላም ለእናንተ ይሁን። ሰላም ቆዩ።